ሰማኝ አለ ይሰማኝ ነው አሁን ታላቅ ወንድሜ ወንድሜት ነው ያለው። እኔ ማውቀው ነገር የለም። ይዋሻል እንዴ? ይሄ ከነካ ልጅ ጋር በባለፈ ነው እኮ። አንተ ደግሞ ማለት አቋል አንተም እኔ በማላት ቁጭ በል ኮሪል አንቺ ዝም በይ። እኔ የዚህ ሁሉ ዝም በይ። የኛ ሐሳቢ እንዳትመስል እንኳን ሰሚኛለሽ። ዝም በይ። እዚህ ጫካ ስን ወርዛ ምን ልሽ ዝም በይ። እዚህ በነፃነት ልሂድበት ወደ ወንድሜት ነው ያለው። እኔ አላውቅም። እና ምን ልታረግ መጣ? ማለፍ አልችልም እንዴ? ስም ማን ነው? በረከት አልኳ። ስሙ ማን ነው? ላካ አንተ መጣስ ከተማ ማለት እኮ ነው። አልገባህም ነው? ደንቆሮ ነው እንዴ? ገብቶኛል። ግን እንደዚህ ሁሉ ከመደብደባት ምን እንደሚፈጠር ምን እንደሚመጣ ታውቅ ነበር። አንተ ምን ሰረመታዚ ምንድነው? ይታቀኛለሽ እንዴ? አንተ ቅጣኝሽ ሻንሰር ቤት ተጋባታለህ አንተ ነህ። ኧረ ሶፊ ኧረ ለቀኝ። እኔ አሁን ካንተ ጋር ምንም ኧረ እኔ አንተ ጋር ይቅርታ ለቀኝ። ኧረ አለቅም ሶፊ ናውጣ። ኧረ አትሰድኝ። ኧረ አትሰድኝ። ያ ነገር ትገባ ትፈልጋለህ? ያ ነገር አይደለም ግን ስብታ እባክህ ተነስቼ እኔ ብራታለሁ። አንተ ውጪ መሄድ ነው የፈለግኩት አይደል? እኔ እልክሃለሁ። ኧረ ሶፊ እኔ ሰው አይጎዳም ብዬ ዝም በይ። ወደ እናት አመጣልሽ ነው እኮ ወደ እናት የገባው ብር ነው። ወደ እናት ደግሞ ያስገባችሁ ደግሞ ታንሽ እንዴ? ቁጭ በይ ቁጭ በይ። ማማ እየሰማኸኝ ነው? በትክክል ንገረኝ። ምክንያቱም አሁን ተፈልፈልኝ ሙሉ ነው። በጣም ጥሩ ተመልካቾቻችን፣ እንግዲህ በስተመጨረሻ እነዚህ ሰዎች እንግዲህ ከጫካ ምንም ሊፋቱን አልቻሉም እና አሁንም የተቃጠረችው እዚህ ነው። ባለፈው ተደብቀሽ የመጣሽው እዚህ ነው ነበር አይደለ? ስለዚህ እንግዲህ የተቃጠሩት እዚህ ነው። እንግዲህ ተመልካቾቻችን እያንዳንዱ ነገር እናንተም ነው በደንብ በሰፊው ነቃ ብላችሁ ጠብቁ። እንደሌላ ጊዜ ምንም አይነት ችግር እንዲፈጠር አልፈልግም። ይሄ ሰውዬ እንግዲህ ተመልካቾቻችን ከዚህ በፊት እኔን አግቶኝ የነበረበት እንግዲህ ቦታ ነው። እንግዲህ ይሄኛው እንግዲህ ይሄ ቦታ ይሄ ሰውዬ የሷ ባለቤት እኔ ከዚህ በፊት እኔን አግቶ እያሰቃየ የነበረ ሰውዬ አሁን ወንድሜ ደግሞ ምናልባት የሱ መታገት ላይም ደግሞ ዋንኛውን እሱ ጋር ነው ያለበትን ያውቃል። ስለዚህ ይሄ ሁሉ ጀርባ ደግሞ ሰሚረም ነበርሽበት። በጣም የሚገርመው ፓርት እሱ ነው። ስለዚህ ተመልካቾችን አሁን ብዙ ወሬ አላበዛም። እኛ ደበቅ ብለን የምንችለው ቦታ ላይ ሰተር ብለን ለማየት እንሞክራለን፣ እንደበቃለን። እባካችሁ ምንም እንዳታረጉት። ችግር የለውም የሚመጣው ከላይ ነው ብለሽኛል አይደለ? ስለዚህ አንቺ ወደዛ አካባቢ ርሽ ጠብቂያለሽ። ጨራሽ አሁን የምትጨነቂው ለሱ ነው። የምትጨነቂው ለሱ ነው። አይ እንደው ምንም ነገር ችግር የለውም። እንግዲህ ተመልካቾቻችን እንግዲህ ከጀርባ ሞገቷ ሳያንስ ያደረገችን ነገር ሳያንስ አሁን ደግሞ ጭራሽ ደግሞ ምንም እንዳታደርጉብኝ ትለኛለች። የሰማችሁ ነው። ለማንኛውም ችግር የለውም። ከአንቺ ጋር እያንዳንዱን ሂሳብ እናወራረዳለን። እያንዳንዱን 5 ሳንቲም ሳቀር እያንዳንዱን እስር ቤት ወንድሜ ምን አይነት ስሜት እየተሰማው እንደሆነ አሁን ያለበትን እያንዳንዱ ነገር ዋጋ ትከፍላላችሁ። አንተም ብትሆን የሰራው ስራ ጨምሬ ላይ አስገባሃለሁ። ስለዚህ ቢያንስ እኔ እንድተባበራችሁ ቃል እንዳደረገላችሁ የምፈልጉ ከሆነ እንድተባበሩኝ ጠይቃችኋለሁ። እናንተም ሰዎች በደንብ ሬዲ ሆኑ። ባለቤቷም ደግሞ እንግዲህ ያው ሊጠረጥር ስለሚችል እኛ በምንችለው አቅም ተደብቀን ለመቅረጽ እንሞክራለን። ከዛም በኋላ እንግዲህ ከመጣ በኋላ እንዳያመልጥን ስለምንሞክር አሁን ለማንኛውም እያወራን ማየት ስላለብን እኛ በደንብ አይናችንን ከፈት አድርገን እሱ ሳይን እኛ ማየት አለብን። ስለዚህ ዙሪያ እያየን እንጠብቃለን ተመልካቾቻችን። እንግዲህ ባለቤቷ ሲመጣ ደግሞ የምንቀጥላችሁ ነው የሚሆነው። ስለዚህ አንቺ ወደዛ ብትገኙ ጋር እዛ ጋር ተገናኘናች ስለዚህ አንዛ ጋር ሄደሽ ትቆሚያለሽ። እኛ ደግሞ ወደዛ ራቅ ብለን ሰተረው ተረባብቀን ለመጠበቅ እንሞክራለን። እሱ ሳይን ዙሪያችንን እያየን ሰዎችን ዙሪያ ውጪ ላይ ማስቀምጫለን የሚገባበትን ይነግሩናል። እንግዲህ እሷ እንዳለችው በላይ ነው ባለፈው መጣ ያለችው ሰው በላይ የሚመጣ ከሆነ ሳየው ካልሆነ ግን በደንብ ከውጪ በኩልም ስላሉ ደውሎ ይነግሩናል። ቤት በኩል እንደሚገባ ልክ እንዳይገባ እዚህ ከሷ ጋር መረጃም ስለሚያስፈልገን እዛው ነው መያዝ አለብን። ተመልካቾችን እሱ ከመጣ በኋላ እንቀጥላችኋለን። አብራችሁ ቆዩ። እንግዲህ ተመልካቾቻችን እንግዲህ ሰሚራም ቆማለች። እስቲ እኛም ደግሞ ራቅ ብለን ተደብቀን እንግዲህ በደንብ ብዙ ማርገ ነው ለማሳየት እየሞከርን ያለ ነው። እንግዲህ ሰዎች ይደውሉና በላይ በኩል ቢገባ ከሆነ በላይ በኩል ይደውሉልናል። ያው ልጁ ሲመጣ እንግዲህ ወዚ ይዛ ነው ባለቤቷን እንግዲህ ከዚህ በፊት ይዛ ነው አሰግብተው ነበር እስር ቤት ድጋሚ ወጥቷል። እስቲ አሁንም ደግሞ ይዛ ነው ደግሞ ድጋሚ የምናስገባው ነው የሚሆነው። እንግዲህ በመሸናገም ከፈጣሪ ጋር እንግዲህ እየቅናችሁ እያላችሁ እዚህ ድረስ እንግዲህ ተከታተሉ። እንደዚህም ደግሞ ላይክ፣ ሼሪንግ፣ ሰብስክራይብ ያደርጋችሁ እንድትጠብቁ እንላለሁ። እሱ ከመጣ በኋላ ደግሞ እስቲ ምን እንደሚፈጠር ምንድነው የሚለውን ነገር የምናሳያችሁ ነው የሚሆነው። በድጋሚ ቪዲዮ ተደብቀን ያለውን ነገር ለማሳየት ነው። እናንተ አብራችን ቆዩ። እኛ በምንችለው አቅም ለመያዝ እንሞክራለን። አብራችን ጠብቁ። እንግዲህ ተመልካቾችን እንግዲህ ገብቷል ብለው ደውለውልናል።
እንግዲህ በላይ በኩል እየመጣ ነው ብለዋል። ደርሰዋል። እንግዲህ እኛን አያየንም። ለፈቅደን ነው እያየነው የምንገኘው። ይህ መጣነ ተመልካቾቻችን ኮፍያ ለብሷል። መለየት አልቻልንም። ኮፍያ ለብሷልና ምንድነው? ማን ነው? እሱን ለማየት ምንድን ነው እያልኩ ያለው? እስቲ ሪከርድ አስቀምጣችሁ ለተላ ምንድን ነው የሚያወሩት? ይሰማችኋል? ለምንድን ነው የተወዛገበች ያለችው? ይሄ ነገር ወጥመድ እንዳይሆን ቆይ ዝም ብለን ከመግባታችን በፊት እናንተ ዙሪያችሁን እያያችሁ በደንብ ዙሪያችሁን ተመልከቱ። ዝም ብሎ እንዴት ሊመጣ ይችላል? ይሄ ነገር ወጥመድ እንዳይሆን እናንተ ሬዲዮ ነው ነው ምንድን ነው እንዴ? ካሊድስ ምንድን ናችሁ እናንተ? ቆይ ካሊድስ ሰላም ካሊድ የምታወራው መሰለኝ። ዞር ዞር ያላችሁ ካሊድስ ለቀኝ። እሺ ማን አንተ? እኔ ማንም ነኝ። ዝም ብዬ ምን ታደርጋለህ እዚህ ታዲያ? ከራስህ ጋር ነው ነው ሰላም ካሊድ የምታወሪ ሴትዮ ሰውዬ ለቀኝ። ደግሞ ምንድን ነው እኔ ጃንኳቴ ነበር። ምን ያልክል? ምን ታደርጋለህ? ጫካ ውስጥ ምን ታደርጊያለሽ? ሌባ ይተናኮልሻል እያልኩ እንደናንተ አይነት ማነህ አንተ? ካሊድ አለ ወንድሜ አለ። ለምን ካሊድ ብታወራ የኔ ወንድም ማውቀው ነገር የሰው ባለቤት ካሊድስ የሰው ባለቤት ካሊድ አላውቃትም። እኔ ለምን መጣ አንተ? ዝም ብዬ እያለፍኩ ነበረ። በዚህ ሰዓት ሴት ሆነሽ እንዴት ጫካ ትገቢያለሽ እያልኳት ነው እንዴ። እና እናንተ እንደዚህ አይነት ሌባ ብትሆንስ እኔ በምን አውቃለሁ? ሰራለን ማለት ነው። ወንድሜ ለቀኝ። እሺ ዞር ዞር እያላችሁ ተመልከቱ። እሺ ካሊድ ምናልባት እዚህ አካባቢ ነው የሚሆነው። ቁጭ በል ለቀኝ። ስማኝ አሁን እሺ ለቀኝና ነበር ያወራችሁ የነበረው ሰሚራ ሰላም ካሊድ ነው የምታወሪው? እኔ እያለፍኩ ጠየቅኩሽ እንጂ በዚህ ሳጫካ ውስጥ በእናትህ ደክሞኛል። ለራሴ እውነትን ተናገርና ልጅ ማን አንተ? ሰላም መልካም የምታወሪው እኔ ቤት ስማ፣ ወንድሜ የት ነው ያለው? እኔ አላውቅም። ወንድሜ የት ነው ያለው? እኔ የማውቀው ነገር የለም። እይ ዋሻል እንዴ? ይሄ ከነካልጅ ጋር በባለፈ ነው እኮ። አንተ ደግሞ ማን ነህ? ታውቃለህ አንተም? አዎ እኔ በማለት ቁጭ በል ኮሪል ቲር ነው ደግሞ እኔ በማለት ማንም የለም ማስመሰል ነው። አንተ እኔ በማላውቀው ነገር ስማኝ፣ አሁን እዚህ ድረስ ካሊድ አውቋል ማለት ነው። ልናጠምደው እንደሆነ እኔ ወይም ደግሞ ቅድም ሰው ስንተባተብ ካወራረው ተረድቷል። አንተ ምን ልታደርግ ነው የመጣው? ካሊድ ነበር የቀጠለው። እኔ ከራሴ ጋር በቃ ስለጨነቀኝ እዚህ ዝም ብዬ ጫካ ውስጥ ንፋስ ላግኝ ብዬ መጥቼ ነው እኔ እንጂ አታውቃትም እሷን። እኔ ምንም አላውቅም እያለ አታውቃትም እሷን ከዚህ በፊት አላውቃትም። እሱንም አታውቀውም? የትም አላውቃችሁም። አውቃችኋለሁ እኮ እያለ እኮ ነው። አውቃው ነው። እኔ ማን ይሁን ምን ሰላም እንደው ሰላም ካሊድ ነው ተወርስ ጀምሮ ሙሉ ደክሞኛል ሲጨቀጭቀኝ። ወይኔ አንተ ቁጭ በል መጀመሪያ በስተክ ቁጭ በል ግርና ሳከ ቁጭ በል አረ ቁጭ በል ሰማይ አሁን ለመጨረሻ አንድ በማላውቀው ነገር ውስጥ አታስገቡኝ። እኔ ምን ልታደርግ ነው የመጣው ታዲያ? እሷ ጋር ቀጥታ እሷ ያለችበት ቦታ እንዴት ልመጣ ቻልክ እንዴ? መንገድ ነው እርግጠኛ ነኝ ካሊድ ሲመጣ ከዚህ በፊት መጣለ። እሷ ያለችበት ቦታ እንዴት መጣ? ሰው ታውቃለች እኮ እንዴ? በዚህ መንገድ ቆይ ታውቃለች እኮ እንዴ? አትናገርም? ምንድነው የምናገረው? ምንም አሁን የሰው ባለቤት የት ነው ያለው? የኔ ወንድም የት ነው ያለው? እኔ ስለምን ባለቤት ስለምን ራሳችሁ ፈጥራችሁ ተፈጥሩ ምን ፈጥሩ? ምን ልታረግ መጣ ታዲያ? እንዴ ለቀኝ። እሺ እዚህ ጫካ ስር ምን ታረጋለህ? ስለበለጣችሁኝ ነው እንደዚህ የምታስቃዩኝ? ቆይ ስማ፣ ያያችሁ ነው አይደል? አይቻለሁ። እና እኔ ለዛ መሰለኝ አርፌ አስገብተን እረግጠሃለሁ። ስለዚህ አሁን ምን አለ መሰለህ፣ ስማኝ፣ አሁን ምን አለ መሰለህ፣ እኔ ካንተ የምፈልገው አንድና አንድ ነገር ብቻ ነው። ወንድሜን እነ ካሊድ ወይ አንተ ምን እንደሆነ አሰሪ ይሁን አንተ ከሱ በላይ ምን ልታደርግ መጣ ታዲያ? እሱ ነበር ይጣላል ማለፍ አልችልም እንዴ? ቆይ መተጊያ ወራት ነበር። ምንድነው ያለሽ? ኧረ እኔ በዚህ ሰዓት ምን ታደርጊያለሽ? ያው እንደዚህ ምንድነው ያለሽ? መቶ ካሊድ ታላል አልኩት። እሺ የለም አለኝ። ከዛ ምን ነው አንቺስ ማንሽ? እኔ ታውቃቸዋለሁ። ድምፅሽን ተጠራጥሮ አልመጣም አለኝ። ሰላም ድምፅ እኔ ምንም አውቀው ነገር የለም። አንተ በእናትህ ነው ቃሙሉ ደክሞኛል፣ ልቤን ነው የደከመኝ እንዴ? እኔ ምንም የት እንተዋወቅና ነው? እናንተም በል ካሊድ የት እንዳለ ተናገር። ሰላምን ካሊድ አንቺ እዚህ ጋር ስላሉ ሰዎች ሙሉ ምንም አውቀው ነገር የለም። ስማ ማንስ ነው ወንድሜ? ምካቋል ማንስ ሆነ? እኔ በነፃነት ምን ወደ ሲጀምር እናንተስ ማናችሁ? ቆይ አይ ማናችሁና ነው እንዴ? ምንድነው ልሰርቀኝ ነው? ለቀኝ እንኩ ስልኬን መልስልኝ። እሺ አጣሩልኝ።
አረ ሰረቃችሁ ተራራ ፀሐይ ማለት ነው። ስማኝ አረ እኛ ሌባ እንዳልሆነን ማን እንደሆነ ምን እንደምትፈታ ታውቃለህ። ሲቀጥል እሷ ጋር የላከ ባለቤቱ የት ነው ያለው? እኔ አላውቅም። እንዴት ነው ያላውቅም? ማውቀው ነገር ቢኖር እኔ እዚህ ጫካ ውስጥ መጥቼ እረፍት ላደርግ ከራሴ ጋር ልሆን ነበር። አጋጣሚ ሴት ነች አገኘኋት። ምን ልትሆኚ ነው በዚህ ሰዓት ብዬ እያወራኋት ነበር። እኔ ከራሷ ታሪክ ፈጥራ ካሊድ ምን ማለት ነው አውቃለሁ እኮ እሱ ከዚህ በፊት ያለ ነው እሱ አንድ ሁለት ጊዜ ከነ ካሊድ ጋር ነው አይቻለሁ። ምን ልታረጉ ነው ሲጀምር የሁሉ ሰው እኔ በማለቀው ጉዳይ መታችሁ ነው የምታስጨንቁኝ? በደንብ ነው የምናውቅህ። ታውቀኛለህ በደንብ እየዋሸህ ነው። እኔ አውቃለሁ በደንብ ነው የማውቀው። ኧረ እባካችሁ ስማኝ ቀለል አድርግልህ። ታወራኛ ነው ታወራኝ ያለብዛ ካሜራውን አቋርጠው በሚገባኝ ነው መልኩ አወራለሁ። እየነገርኩህ ነው ምንም አውቀው ጭራሽ የለም። ምንም የነገርከኝ ነገር የለም። ራሳችሁ የፈጠራችሁት ነገር ላይ እኔን አስገብታችሁኝ ምንም የፈጠርነው ነገር የለም። አንተ እዚህ መጥተሃል፣ ጫካ ስር ልኮህ መጥቷል። እኛ ልናጠምደው የነበረው መስል ልንከተው የነበረው የእሷን ባለቤት ካሊድን ነበር እኮ እሱን እንትን በሏ። እኔ እሷን እንትን በሏ። እሷ አትናገርም። እኔ አላውቅም። አቋርጥ ስማ፣ አትናገርም። አቋርጥ ኦኬ። ኧረ በእናታችሁ ምንድን ነው ስማኝ ነው አንተ ለምን ነው አትናገርም? ስማኝ አዳምጠኝ ዳኒ። ስማኝ ኧረ አይደለም እኔ በረከት ነኝ። አላውቅም። በረከት ነው ስምህ? አዎ ማነው ስምህ? ዳኒ። አታውቃትም? እሷን አላውቃትም። ምንድነው የምትለኝ? እሺ ስማኝ፣ እያንዳንዱ ነገር ብትነግረን አይሻልም? ዱላ ስር ከምን ገባ ሌላ ስታገቦች ከምን ገባ እኮ እየመታኝ ስልኬንም ነቀጣችሁኝ። ብዙ ነገር እያደረጋችሁ ሁሉ መረጃ እናወጣለን። እስካሁን የተሰበሰበውን ነገር ወንድሜ የት ነው ያለው? በነፃነት ልሂድበት። ወንድሜ የት ነው ያለው? እኔ አላውቅም። እና ምን ልታደርግ መጣ? ማለፍ አልችልም እንዴ? ስሙ ማን ነው? በረከት አልኳ። ስሙ ማን ነው? ዳንኤል። ስሙ ዳንኤል። እሺ ና ምንድነው ሌላ ይቀር ወጥከላ አልያዝኩም። እሱን ይቸክላል። ምንድነው የምትይዘው? ምንድነው ወጥከላስከም ስሙ ማን ነው? በረከት ይሄ ምንድነው የሚለው? ተመልካቾች ያዩት አይደል? ይሄ ስም ማን ነው? አይ እኔ የምታወቅበት በረከት ነው። እሺ ዳንኤል ለምን ይላል? እሱ የመታወቂያ ስሜ ነው ማለት ነው። ታወቀች እሷ። እኔ ምን አቅላታለሁ? ሰማኝ። እኔ ድራማ ላይ እንዳሰራብኝ እኔ ላይ ድራማ እየሰራሁ አይደለም። ስምህ ዳንኤል ነው። ይሄው መታወቂያ። ኧረ በእናትህ እንኳን ታይቷል። ምን እስቲ በእናትህ ዳራ ምንድነው የምትለው? ምንድነው የምትይ? በረከት ነው ስም ያልከኝ? ነው ማንም ስም ይጠራኝ። አጣሩልኝ። ስለዚህ ሙሉ መረጃውን ነገር ስለዚህ መታወቂያ አንተ ወንጀላችሁ ሁላችሁም ተባብራችሁ ነው የምታስጨንቁኝ። እሺ ዳኒ እባክህ ዳኒ ስለራሱ ዘውራኩ ዳንኤል ማደምጠኝ። ማን እንደሆንክ ምን እንደሆንክ አላውቅም። ምንድነው ከባለቤትሽ ጋር ግንኙነቱ? ፕላስ ደግሞ ባለቤቱ የት ነው? አንተ ለምን ልትመጣ ቻልክ? እኔ ምን እንደምታወራው አላውቅም። ለምንድነው በግዴታ ሰው የምታስጨንቁት? ያስጨነቅን አይደለም ጥያቄ ነው እኮ እና እየደበደባችሁኝ ስለዚህ በረከት ነው ስም ያልከሽ። እሺ ችግር የለውም። ቀለል አድርጌ አወራለሁ። ምን አለ መሰለኝ አሁን እስቲ ረጋ ብዬ ለማውራት እየሞከርኩ ነው ያለሁት። ስምህ ዳንኤል ነው፣ በረከት ነው ስም ያልከኝ። እሺ ይሁን። ስም ማን ነው? በረከት ማንም ሰው እኮ ሁለተኛ ስም ይኖራል። እሺ እና የመታወቂያ ስሜ ነው ዳንኤል ነው። ስም አስተለ ምን አላውቃትም ማለት ነው። እኔ ከየት እንደመጣች አላውቅም። ዝም ብላ የምታወራው እኔ ዳንኤል እባክህ ችግር የለውም። እሺ እባክህ ምን ገና አሁን ስልክን እያጣራን ነው። ሙሉ መረጃውን እንሰብስባለን። ግን እዛ ደረጃ ደርሰን ሙሉ መረጃ መታወቂያንም ወስደናል። ስለአንተ ሙሉ ለሙሉ ነገር እናጣራለን። ከዛ በፊት ነው ምን አለ መሰለህ የኔ ወንድም ታግቷል። የኔ ወንድም ጠፍቷል። ያ ደግሞ ያስጠፋው ደግሞ ከዘርባ እጅ ያለበት የሚባለው ደግሞ የሷ ባለቤት ወይም ደግሞ ያንተ ጓደኛ ካሊድ ነው። እሷን ጠይቋታ። ባለቤት ባሏ አጠገቧ አይደል እንዴ? እንደማመጥ ካሊድን ቀጥራ ነው አንተ ነው የመጣው። ምን ልታረግ መጣ እንዴ? ማለፍ አልችልም ወይ እኔ? እሷ ባለቤቷ ካገተ እሷ ባለቤቷና እሷን ጠይቅ እንጂ እኔ ምን አውቃለሁ? ምንድነው እየዋሸህ ነው? እባክህ አሊያ ነገር ስለምትገባ ታደርገኛለህ። ምንም አደከምክኝ። ካሜራውን አቋርጬ ቀጠቀጥኩ። ከዛ በኋላ ጀመርኩኝ። እሺ ነገራለሁ አልከኝ። አሁን ደግሞ ድጋሚ ደግሞ መንገድ እየሰጥክ ነው ያለው። ምንድነው ፈልገው የምናገረው? በቃ እኔ አሁን ወንድሜ ነው አልፈልግም። ወንድሜ የት ነው ያለው? እሱን ደግሞ አውቀዋለሁ እያለ ነው። ሰላንተ ወንድምም ሆነ ስለሱ ማውቀው ነገር የለም። እሺ ምን ታደርግ መጣ? ትገባላችሁ። እባክህ ተናገር ነገር አለ። ምን ታደርግ መጣ? እኔ እየነገርኩ ነው እኮ ከራሴ ጋር ለመሆን በቃ ጫካ ውስጥ ትንሽ ከራሴ ጋር ስለተጨናነኩ መጥቼ ተንፈስ ስለሆነ አንቺ አትንኪኝ። የታውቂኝ ምናምን ነኪኝ ደግሞ ለምን ማለት እኔን አታውቀኝም? አላውቅሽም። በደንብ ነው የምታውቀኝ ዳንኤል። እንዴት ተመሳስሎብሽ ይሆናል እንጂ ነው ያደለው። ሴት ያምሻል እንዴ? ዝም ብለሽ እኔ ያምሻል ጭራሽ። ዳንኤል እንደማመጣ ምንድነው የማውቀውን እኮ እየነገርኳችሁ። ዳንኤል በደንብ አዳምጠኝ። የሰማኸኝ ነው? ለምን በሌላ ነገር ተግባባ ታዲያ ካልሆነ እንትን ካላለ ዱላ። ቆይ አንቺ ዝም በይ። አንቺ ዝም በይ። የዚህ ሁሉ ዝም በይ።
የኛ ሐሳቢ እንዳትመስል እንኳን ሰሚኛለሽ። ዝም በይ። እዚህ ጫካ ስን ወርዛ ምን እንደሽ ዝም በይ። እዚህ ደርሶ ለኛ ሐሳቢያት እንዳትመስል። ሲቀጥል ቀድሞ ሆኖ ካሊድ እዚህ ያልመጣው ያንቺ ድምጽ እንደዛ ሲሆን ነው። ስለዚህ ዝም በይ። ካንቺ ጋር ገና ብዙ ምን አወራረደው ነገር አለ። ሆኖም ቀረ አንተ እጃችን ላይ ገብተሃል። ዙሪያኛ ሰዎች አሉ። ስለዚህ ካሊድ ምን ብሎ ተደራጅታችሁ ነው ምን እንደምታረጉኝ? በሰላም ሀገር ነው ወጥቼ አልግባ እንዴ? ቆይ እንደዚህ የምታረጉኝ እኔ ዱላው በቃኝ ብለኛል እኮ ዱላውን ቀጥሎ እንዴ? እና እኔ ከዱላ ለመገላገል ነው ሰው እንዴ እኮ የምታውቀውን ነገር ትነግረኛለህ ስተኝ እሺ እነግርሃለሁ አልኩኝ። ዱላውን እንትን ብዬ እኮ የማውቀው ነገር ቢኖር ስለራሴ ነው። ስለራሴ ደግሞ ነገርኩ እንዴ። ከዚህ በላይ ምን እንድል ነው? ቆይ እኔ አታውኝ በቃ ወይ በሰላም ልሂድበት። የምፈልጉት ነገር ካለ ነገሩኝ። እኔ ግን የማውቀው እዚህ ኮፍያ ምን አድርገህ እንደ ሌባ ለምንድን ነው ጫካ ስር እየዞርክ ያለው? ቀዝቀዝ ስለሚል ነው ንፋሱ። አሁን አይበቃህም? አንወራም? በምንግባባው መንገድ አንወራም? እኔ አሁን ምን አለ መሰለህ ነገርኩ። ሰማኝ፣ ምን አለ መሰለህ ስለአንተ ሙሉ ለሙሉ እያጣራን ነው። ሙሉ መረጃውን እንሰበስብልሃለን። የተገኘ ነገር አለ? ምንም የለም። ሰማኝ፣ ስለአንተ መረጃውን እንሰበስባለን። ክስ ካለብህ የሆነውን ነገር ካለብህ ሙሉ ወንጀሎችን እናጣራላለን። ስለአንተ ስለ ቤተሰቦች እያንዳንዱን ነገር። አሁን ግን እሱ ማቀሃለው ብሏል፣ እሷ ማቀሃለው ብላለች። ስለዚህ አሁን ዱላ ነገር ውስጥ ወይም ደግሞ ሌላ ስታገባ ማካክራችሁ ነው። እኔ የት ታውቁኝና ነው? ስምን እኮ አወቀችው እኮ በምን አወቀችው? እኔ ምን አውቃል? በመላስ ጠራው። ስማኝ፣ እኔ አሁን ለምንድን ታላግጥብኝ? ለምንድን ታላግጥብኝ? እገላለሁ ገና እንዴ። ሰማኝ፣ አሁን እኔ ወንድሜ ጠፍቷል እያልኩ ነው ያለሁት። እኔ ወንድሜ ነው የምፈልገው። አንተ ወንድምም ሆነ እሱ ይሄው ያውቃል እኮ እሱ ከእናንተ ጋር እየሰራ ነበር። እኔ ካላ እሱ እንደፈለገ ይወቀኝ፣ ምንም ይበለኝ ማውቀው ነገር የለም። እኔ ግን እንዴ አንተ የተገናኝተን ነው እናንተ ሻሽጎ ራሱ ፈርቶ እንትን የምትለው ለራስ አታስብም? እንደው ነገር ብትሆንስ? ስለራሴ አስቤ መሰለኝ ስለራሴ እያወራሁ ያለሁት። አንቺ ማንሽ እና መሰለኝ የምነግሪኝ እሱ ከሆነ የታውቂኛለሽ? ስለማቀማ ነው የምናገር። አታውቂኝም? አላውቅሽም። ስለራስ ንገረኝ እስቲ። ማን ማን? ይኸው መታወቂያ ላይ እሺ ዳንኤል። እሺ ዳንኤል ጌታቸው ይላል። ዳንኤል ጌታቸው ማን ነው? ምንድን ነው የምትሰራው? በምን ላይ ነው የምትታወቀው? እዚህ ምን ታደርጋለህ? እኔ ቢዝነስ ውስጥ ነው የምሰራው። ምን አይነት ቢዝነስ ነው የምትሰራው? እኔ እንደዚህ እቃ ምናምን ማስመጣት ነገር እቃ ምናምን ማስመጣት። ከየት? እንዴ በቃ ከሰው ከመርካቶ ምናምን ነገር አምጥቼ እንዳከፋፈል። ወይ ተይው። ምን አይነት ስራ ነው የምትሰራው? ምን ነገርኩ እኮ አሁን እኮ ቃም ያመጣ ታከፋፍላለህ። ምን አይነት እቃው? እንዴ ኮቾሮ ጁስ ወይ ነገር የሱቅ ነገሮች አከፋፍላለሁ። ለከመነጋዴዎች እየተቀበልክ መንደር ላይ ተበድነዋል። አሁን ደግሞ ቢዝነስ በቃ እየከሰርኩ ስለሆነ ትንሽ ሀሳብ ሲበዛብኝ ከራሴ ጋር ሉን ብዬ መጣሁ። እዚህ ጫካ መጣ ማለት ነው። አዎ። ስለዚህ አንተ የምትሰራው ሁሌ እየሰራ ያለው ከመርካቶ ምናምን ነገር እያወጣ ትፈትናለህ። እናት ቤተሰብ ምናምን ባለትዳር ምን ባለትዳር ነው አይደለም? አይደለም። እሺ እናት ቤተሰብ ምናምን እናት ማን የለ? እዚህ አይደለም እነሱ። በጣም አሪፍ። ስለዚህ አሁን ይሄ ያንተ ዝባዝንኪ እንተታ ወደ ቁም ነገሩ ብንገባስ ትክክለኛ ነገር ብትነግረኝ ምንድን ነው የምትሰራው? እየነገርኩ ነው። ለምንድን ነው እንደማይሰማው ሰው እንደማይገባው የምትሆነው? ሰማኝ። አሁን ትርፎሪ ያስፈልጋል። አሁን ስለ አንተ ነገር ነው ፕሮፋይል እያጣኑ ነው የሚገኙት። የተገኘ መረጃ አለ? ምን ተገኝቷል? እሺ የተገኘ ነገር ካልድና ታቆም አይደለ? አንዴ ሱቅ ነጋዴ ነው እሱም እንደኔ ነጋዴ ነው። እና ለምን ተደወለ ምናምን ብለህ ልትከሰኝ ማለት አይደለም። ያገኙት ነገር ስላሳየህ እኮ ነው። የሷን ባለቤት አታውቃትም? እሷንም አታውቃትም? አላውቃትም። የሷን ባለቤትም አታውቁም? ካሊ የሚባለው አይደለ? ይሄ ፎቶ ምንድነው? ይሄ ፎቶ ምንድነው ማለት? ይሄ ፎቶ ምንድነው? ፎቶ ነው እያየሁ። ምን ያደርጋል ካንተ ጋር አብሮ ቆመ? ይሄ ቆመው ነው የሷ ባለቤት? እሱ ነው እንዴ? እኔ አላውቅም። ሚስቱን ስለማላውቅ ሰማኝ አለ። ይሰማኝ ነው። አሁን የምታላገጥበት ሰዓት አይደለም። እያንዳንዱ ነገር የምትናገርበት ሰዓት ነው። ይሄ ሰውዬ ማለት የምፈልገው ካሊ የሚባለው ሰውዬ ይሄ ነው። ምን ያደርጋል አንተ ጋር? ተናገራ። እንደኔው ነጋዴ ነው። በቃ ምንድነው ይሄ ወንጀለኛ የነበረ ሰውዬ እስር ቤት ገብቶ ቅርብ ጊዜ የተፈታ ሰውዬ ካንተ ጋር ምን ያደርጋል? ተናገር። እኔ እስር ቤት እንደገባ ማለት ተናገር።
አትናገርም? ለመጨረሻ ጊዜ ድምጽ ስትሆን ያሉት ምን ልታደርግ ነው የመጣኸው? ካልዴት ነው ያለው? የኔ ወንድም ደግሞ የት ነው ያለው? አንተ የምታውቅ ከሆነ ለምን አትናገርም? የት ነው የምታውቀው? ሶፊ አብረው ይሰሩ ነበር ያናግረው። አታውቀውም? እኔ በደንብ ታውቀኛለህ፣ አውቃለሁ፣ ታውቀኛለህ። የት ነው የምትተዋወቀው? አንተ ደግሞ ታስመስላለህ እንዴ? አታውቀውም? እሱን እኔ አላውቀውም። እሱን አላውቀውም። እሱ እንዴት እንዳወቀኝ ራሱ ንገረኝ። ስለሱ ነው የሚመለከተኝ ጉዳይ አይደል? አሁን አዳምጠኝ፣ በደንብ አዳምጠኝ። ይሄ ካሊድ ወይም እሷ ባለቤት አንተ ጋር ምን ያደርጋል? እኔ ጓደኛዬ ነው በቃ ኖርማል። እኔ ስንት ካሊዶች ሊኖሩ ይችላሉ። እሷ የምታውቀው ካሊድ ሌላ ሊሆን ስለሚችል አላውቅም ብያለሁ። አዎ እሺ። ስለዚህ እሱን አታውቀውም? አላውቃቸውም እነዚህ ሰዎች። አቋርጦ ካሜራ አቋርጦ። ስማ አደም ሁሉ ከመደብደብ አትናገርም እንዴ አንተ? ሰማኝ ቁጥር እሺ ስማ፣ እኔ አሁን ምን አለ መሰለኝ በጣም ስርዓቱን በጠበቀ ህጋዊ በሆነ መልኩ ለሄድ ላወራህ እየሞከርኩ ነው ያለሁት አይደለ? እዚህ ጫካ ስር ህይወቴን አደጋ ስር ከትቼ የመጣሁት ወንድሜና ወንድሜን ብዬ ነው እንጂ ማንም ያንዳንተ አይነት ተራ ወንጀለኛ ማላገጫውኛ አይደለም። ይሰማኝ ነው። ስለዛ ቀለል እናድርገው። ምንድን ነው የምትፈልገው? ምንድን ነው? በቃ ተልኬ ነው የመጣሁት። ካሊድ ላከኝ መጣሁ። ምን ብሎ ነው የላከው? እስቲ ሁኔታውን አጣራ ምናምን እና የሆነ ነገር አውራ አንተ ማለት ሰላምን ወንጀል እኔ ታልኬ ነው ሰርታችሁ ታውቃለች። ስማኝ አሁን ድጋሚ ከርኪኝ ካሜራውን አላበረውም። እኔ እንት የምንኖረው በዱላና በዱላ ብቻ ነው። እሺ እነግርሃለሁ። ስለዚህ እሱንም ታውቀዋለህ። ከዛ ትሰውኛለህ። እውነቱን የምትነግረኝ ከሆነ ከአንተ ጋር ችግር እኮ የለብኝም። እኔ ቀድሞ ነው የምፈልገው ወንድሜና ካሊድ ከዚህ ጀርባ ያሉ ሰዎችን ምንድን ነው ንገረኝ እኮ። ደውሎ አውርቷታል ቅድምና ቀደም ቆየት ብሎ ምናምን ተደውሎ አውርቷታል። ከሷ ጋር ይመስላል ተደዋውሎ ነበርኩኝ እኮ ስትንተባተብ ምናምን ነገር ይሄ ነገር አላማረኝም። ከጎኗ ሌላ ሰው ቢኖር ነው ብሎ አለኝ እና አንተንም አውቃለሁ፣ ያው ግን ወንድም እንደጠፋ ምናምን አውቃለሁ። እኔ ታውቀኛለህ። ከቅድም ጀምሮ አላቀም እያልከኝ ነበር። አላውቃቸውም ስትል ነበር ሁላችንም ነው ሸዛኒ ነው ቀደም ነበር። እሺ እኮ እየነገርኩ ነው አሁንም ቢሆን እና በቃ መታያትና ከዛ ምን ሰላም ከሆነ ወደ ቤቷ አንተ እንድትልና ኖርማል እንደሆነ ምናምን አረጋግጠና ወደ ቤት ምናምን እንትን እንደሚል ማለት ለምሮ አንተ መጣሁ እኮ ንገረኝ። እስቲ ምንድን ነው እኮ በስተክል ወደ ቤት ምናምን አትበለኝ። በስተክል ያለው ነገር ያንን ነገር ንገረኝ እኮ እየነገርኩ ነው። በቃ እሷ ማለት እንደዚህ ይሆናል ብሎ ስለገመተ እኔን ላከኝ። ሌላ ሰው እንደሚኖር ስለገመተ እኔን ላከኝ። ከዛ እንደምታውቀው እሱ ማለት ካሊድ እንዳጣራ ብቻ ነው ላከኝ። ምን በላት ብሎ ነው የላከ? ድምጽሽን ተጠራጥሯል ምናምን ብሎኛል፣ አውርቶኛል ምናምን ብላኝ ነበር መጀመሪያ። ምንድን ነው ያልካት? ማለት በቃ ድምጿ እንትን ስላለ የተደረሰበት ስለመሰለው አንተ ላከ። አንተ መጥመር ስር ከተተ ማለት እኮ ነው። አልገባህም ነው? ደንቆሮ ነው እንዴ? ገብቶኛል፣ ግን እንደዚህ እኔ ወዲያው እንትን ምን ላይ መሰለኝ አግኝቻት ቶሎ አውርቼ የሚሄድ ነበር የመሰለኝ። እናንተ ተቀመጣችሁ። እሺ፣ ስለዚህ አምሮል ፈስተላለፍ የመጣኸው ምንድነው ፕላናችሁ? ካሊድ ያለ መምጣቱና አንተ የመላከ ወይም ደግሞ አንተ እዚህ የመምጣቱ ጉዳይ ምንድነው ትክክለኛው? እሱ ላለመያዙ ድምፅን ከፍ አድርግ። እሱ ራሱን ላለማጋለጥ እሱ ራሱ ላይ ያጋለጥ። ስለዚህ አንተን እዚህ ስላስገባህ ማለት ነው። ምን ስንዳገባ ታውቃለህ? እኔ ተልኬ ብቻ ነው የመጣሁት። አሁንም ቢሆን ከዚህ በፊት እንደምትሰሩ ያውቃል እኮ ብሎኛል። ምንድነው ከሱ ጋር ሰማኝ። አሁን ምን አለ መሰለህ በትራት እናውራ ስላልከኝ ነው። ስለአንተ እኮ ጉዳይ ነው እያወራን ነው። እኔ ስለሱ ምንም አውቀው ነገር የለም። ስለሱ ምንም አውቀው ነገር የለም ማለት ያውቃል። ትዋወቃላችሁ? እሺ እኮ ያስረዳውታ እንዴ? ለምን በቃ ተናገር እንዴ? በቃ ታውቃለህ እንዴ? ያንተ እንትና ያሱ ወይ ያለበት ነው ያለበትንም ተቆነ ተናገር እኮ እየነገርኩ ነው እኮ። እሱን አውቀዋለሁ፣ እሷን ማውቃታለሁ። በቃ አሪፍ። እንደዚህ እውነቱን ስናወራ እንደዚህ ቀለል እናደርገዋለን። ተናገር እኮ በቃ እኔ ቼክ አድርጌ እንድነግረው ነው ያለው ሁኔታ እንደ አጣርቼ ሰላም እንደሆነና ወር ደግሞ የሆነ ነገር ከሆነ ከዛ በኋላ ከሷ ጋር ለመገናኘት ማለት ቀድሞ ስለተጠራጠረ እኔ እንዳረጋግጥ ነው የላከኝ። ሰላም ከሆነ እሱ እንደሚያገኛት ነው ያወራኝ። እሺ፣ ስለዚህ ሰላም እንደሆነ በምንድን ነው የምታውቀው? በምንድን ነው የምነግረው? ያው አጣርተህ ምናምን በኋላ ትደውልለታለህ? ደውልለታለህ። ስልኬ እናንተ ጋር ነው የሚጋር
ሰላም እንደሆነች ነገር እና እንዲመጣ ነገር ደግሞ ምንም እንዳትንተባተብ። እየሰራ አይደለም ስልኩ። ለሁሉ ያልከው እየሰራ አይደለም። ለዛ እኮ ነው ወኔ ለታለ ስልኩ ካሊ ደውለት። ለምን ደሞ ይሰራው? እኔ እንጃ አለው። ሌላ ስልክ አለ? እኔ ከዚህ ውጭ እኔ የማውቀው ሲም ሌላ ስልክ አለ ወይ? ካለ ባለቤቱን ጠይቃት። እኔ ቁጥር ስላለ ዛሬ ቼክ አድርገው። እኔ እንኳን ሴቭ አላደረኩት። ተደዋውላችሁ ነበር? አውርታችኋል? በዚህ እኮ ሴቭ ያለበት ላይ እኮ ነው የደወልኩት። እያያ ለምን ስልኩ የማይሰራው? ስማ እኔ ህፃን ልጅ አይደለም። ትተለኝ እንዳትሞክር። እሱ ዘጋ እኔ ምን ማድረግ እችላለሁ? ወይኔ ሌላ ስልክ አለው። ይሄ ስልክ ተደዋውላችሁ ነበር? እሺ እያየሁት ነው። ያወራችሁበትን እያየሁ ነው። ታማለው እያያ አንድ እኮ ያወራችሁበትን እያየሁ ነው። ለምን ነው የማይሰራው? ቅድም እኔ ድጋሜ ደወልኩበት። ሁለተኛው ስልክ ይታል። ደውል። ሁለተኛው ስልክ ደውል። ይሄው ፊት ለፊት ያለው ይሄ ቁጥር 1 ነው የሚለው። ቁጥር 2 ይታል። ቆይ እኔ ልስጥ። ያ ቅድም መልሼ ደውል። እሱ ስልክ ማን ይገት እኮ በጣና ቤቱ ነው። አይሰራም። ምን አድርግ እሱ ማይሰራ? ያው እዚህ ላይ ሴፍ አላቆም አልከኝ እንዴ? ቁጥር 1 ብሎ ሴፍ እንዴት ወጣ? ሌላ ወይ ኖሮት ሳላስ ረስቼው ነው። ስማኝ አውጥተልኝ እንዳትሞክር። እንቺ ያጅሽ ትልሽ እሞክርለትና አንዳንዴ ማለት ነው የሆነ ስልኩ የሚያደርገው ነገር አለ። ከዛ ተመልሶ ይደውላል። ደውይለት እስኪ። አይደለም እሱ ራሱ ይደውላል። ስማኝ አሁን ምን አለ መሰለህ እኔ ራሱ እስከሚደውልለት ወይ ቼክ ጠብቃት እንዴ? ወይ እጠብቃለሁ። ምን ሰማኝ። እኔ አሁን ምን አለ መሰለህ የት ነው ያለው? አሁን ካሊድ እሱ ልታገኛች ምን ለምን እኔ ሰላም እንደሆነ ካልነገርኩት ልታገኛች የት ነው ያለው? አሁን የት እንዳለ አላውቅም። እሱ አገኘሁት። ከዛ በኋላ ወደዚህ ላከኝ። ወዴት እንደሄደ የት ነበር የምትገኘው? አሁን የት ነው የኖረው ያለው? እኔ የምኖርበትንም አይነግረኝም ስለሚፈራ አይሰራም ማለት እንዲወጣ ብሎ መዝናኛ አካባቢ ነው። ምን ድምፅን ከፍ አድርገህ አተባተብብኝ። መዝናኛ አካባቢ ነው ምናምን አገኘዋለሁ ያለው ክበብ ላይ ምናምን ሊሆን ይችላል። ክበብ ላይ ሊሆን ይችላል እያለ ነው። አሁን በቃ ዝም ብለን እንትን አትወልኝ። በቃ ይሄ ክበብ ምናምን እዛው ያለው ነገር ገና እንደው ይገኝበታል የተባለው በሙሉ ቼክ አድርገናል። ስለዚህ አሁን ምን አለ መሰለህ እያንዳንዱ ነገር ጣት ቅሰራው እየመጣ ያለው ወደ አንተ ነው። ተረዳኸኝ? የሰማኸኝ ነው። ሙሉ ለሙሉ አሁን ጣት ቅሰራው ካሊድና አላገኘው ነው የሷን ባለቤት አይደለ? የኔ ወንድም ጠፍቷል። ስለዚህ እዚህ የተገኘው አንተ ነህ። ሙሉ መረጃ ደግሞ በካሜራ ይዘናል። ስለዚህ አንተን እዚህ ነገር ውስጥ ተብትበን ከምናስገባ አንተ ስማኝ ሶፊ አንድ ሀሳብ መጣልኝ። ለምንድን ነው ለወንድም ያለበትን ለምን እሱ ነው ጠይቆ? ስሚኝ አሁን ምን አለ መሰለሽ አንቺ ዝም ብትይ ይቻላል። ዝም ብትይ ይሻላል። ምክንያቱም እንደዚህ ነገር ውስጥ እንደገባ ያደረግሽው ባንቺ የመጣ ነው። አሁን እንደሚያስብልሽ ሰው እየመሰለሽ አሁንም አንቺ ከባለቤትሽ ጋር ነኝ። ዝም በይ። አንዴ ወደዋለሁ ምናምን እያልሽ ነበር። ችግር የለውም እኔ ካንቺ ጋር እንፈታዋለን። ስሚኝ ሰሚራ አንቺም ወንድምሽም ከዚህ በኋላ እስር ቤት ነው የምትወሩት። ነግሬሻለሁ። እስር ቤት ነው የማስገባችሁ። ሰማኝ እኔ ካንተ ጋር አሁን ነገሩን ሙሉ ቀለል ለማድረግ እፈልጋለሁ። የት ነው የማገኘው? ነገርኩህ እኮ እንዴ ወይ ክበብ ውስጥ ወይ የሆነ ቦታ ስጠቆመኝ ብቻ የሚለው አትነግረኝም? እሺ ወንድም የት ነው ያለው? ወንድም የት ነው ያለው? ከዚህ በፊት ከነሱ ጋር እንደምትሰራ እናውቃለን። ካሊድ ደግሞ የቅርቡ ሰው ብትሆን አንተና ምን እዚህ ላከ። ስለዚህ ያንኑ ነገር ወንድም ያለበትን ታውቃለህ ማለት ነው አይደለ? እሺ እንደዛ ከሆነ ነፃ ወጣለሁ እሄዳለሁ። ወንድሜን ጋር ትወስደኛለህ? ማለት የታገተ ሰው ያለበት አውቃለሁ። እንደዛ ከሆነ ደስ ይለኛል። ግን ትተወኛለህ። እሱን ከዛ በኋላ እናወራለን። ስለዚህ አሁን ጊዜም ሰዓትም ማባከን አይጠበቅብንም። ወንድም ያለበትን ታውቃለህ? እኔ የታገተ ሰው ምናምን ማግኘት አለ ብቻ ሁለት ሰው ምናምን የታገተበት ቤት አለ። እሱ ምን
እንጂ ማንኛውም ነው ያንተ ወንድሜ ማምባቋ ነው ወሰደኝ። እንዴ እሺ ግን እዚህ ጋር እኔ እንትን እንዳልኩ ችግር የለውም ማምባቅ የለበትም። ወሰደኝ ወንድሜ ጋር ተነስ። እሺ አሻታ ምን አትቀኛል እኮ ኖ